ወይዘሮ ኬሪያ ኢብራሂም ህወሓት በተመለከተም ተቃውሞ ለንበረታበት ሰው ስለምን በዛ ደረጃ የተቃውሞ እንቅስቃሴ ተደረገ ከዛም በኋላ ጦርነቱ በተነሳበት ወቅት ለምን አጋራጣ በሚል ለቀረበው ጥያቄ እንግዲህ ተቃውሞ ጠያቂ ማህበረሰብ ስለተፈጠረ ነው የሚል ምክንያት ሲሰጡ አደመጥኩኝ። እቺን ቃል ያኔ ወጣቶቹ በመባመጹበት ሰዓት ወቅቱ የነበሩት ኃላፊዎች እና አቶ በረከት ስምኦን አደባባይ ወጥቶ ከሚከራከሩበት ነጥብ ይሄ ነበር። ግን ያኔውኑ ችግሩን በተገቢው ተረድተው መፍትሄ ቢፈልገው ቢሆን ኖሮ ምናልባት ፍጻሜው በዛ መልክ ላይሆን ይችል ነበር። አቶ አባዱላ ገመዳ በትዕዛዝ ከስልጣን እንዴት እንደተነሱ በገጽ 105 ላይ ሲገልጹ የኢህአዴግ አመራር በኦሮሚያ ክልላዊ መንግስት የነበረው ጣልቃ ገብነት መጠን አቶ አባዱላ ገመዳን በትዕዛዝ ከስልጣን ያነሳበት ሁኔታ አንዱ ማሳያ ነው። ጨፌ ኦሮሚያ ሐሳቡን አልቀበልም ብሎ በወሰነበት ሁኔታ ትዕዛዙ በግድ መፈጸሙም የኦሮሚያ ልሂቃን በህገ መንግስታዊ ስርዓቱ ላይ የነበራቸው እምነት ላይ ትልቅ ጉዳት አስከትሏል ብለዋል አምባሳደር ወንድሙ አሳመነው። ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረውና ፌደራል ጉዳይ ሚኒስትር አትሊስት የበግ የተሰጠ ስልጣን የሚተከበር የመንግስት ተቋም ነው። ይሄ ደግሞ በተለይ በነምነት ይሄ ተቋም ከተከተለ በተለይ አራቱ ክልሎች በተለይ ጋምቤላ፣ አፋር፣ ቤኒሻንጉል እዚህ ክልሎች ልማት ማረጋገጣችን እንደ አጋጣሚ ሆኖ በጋምቤላ የእርሻ ልማት ውስጥ የትግራይ ተወላጆች በመብዛታችን ምክንያት በማንነታችን ላይ ጫና እየደረሰብን ነው ሲሉ ቅሬታቸውን ይገልጻሉ። ግን ማዕረግ የለበሰ አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን በሚመለከት ግን 80% እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ስንወጣ ሁሉም ነገር ዝግጁ ስላልነበረ የተበታተነ ነበር። አሁን ብዙ ዶክሜንት ነው ያገኙት። በመኪናም ይሁን በቢሮም ይሁን በተለያየ ዶክሜንቶች ተገኝተዋል። ስፔሻሊ ወታደራዊ ዶክሜንት ማለት ነው። የህዝባዊ ወያኔ ሓርነት ትግራይ ዋስ ስራ አስፈጻሚ ኮሚቴ አባል የነበሩትና የፌዴሬሽን ምክር ቤት ሰብሳቢ ወይ ደግሞ አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም ሰሞኑን ከሪዮት ሚዲያ ጋር ያደረሱት ቃለ ምልልስ አለ። በዚህ ቃለ ምልልሳቸው ላይ አንዳንድ ነጥቦችን አንስተዋል። በዚያ ላይ የተነሱ ጉዳዮች ምናልባት በተለያየ መንገድ በዚያም በየአካባቢው የሚነሱ የፖለቲካ ጥያቄዎችና ወይ ደግሞ ከስልጣን ላይ የቆዩ ሰዎች በስልጣን ዘመናቸው ያለፉባቸው መንገዶች ደግሞ አጠቃላይ አሁን ያለንበት ሁኔታ የሚገመግሙበትና ነገን እንዴት ይመለከታሉ የሚለው በተወሰነ ደረጃ ለውይይትም በር የሚከፍት ነገር ስለሆነም አንዳንድ ነጥቦችን እዛ ላይ ያነሳለሁ። ምናልባት ግን የትኛውም የፖለቲካ ቡድን፣ የትኛውም ስብስብ፣ የትኛውም ግለሰብ ኢትዮጵያውን ዛሬ ካለችበት ሁኔታ አንጻር እውነተኛ መፍትሄ፣ እውነተኛ መውጫ መንገድ መፈለግ በጣም በጣም አስፈላጊ ነው። እውነተኛ መውጫ መንገድ ሲፈለግ በአጠቃላይ ኢትዮጵያ ላይ ስዕሉን በዛ አጥብቦ ሳይሆን በትልቋ ኢትዮጵያ ላይ ወክለዋለሁ ወይ ደግሞ የኔ የሚለው ወይ ደግሞ ሲታገልለት የነበረው ማህበረሰብ እየታገለለት ነበር ወይስ እየተጠቀመበት ነበር የሚለው ራሱ እንደተጠበቀ ሆኖ ያን ዘላቂ መውጫውን በተመለከተ ምን መደረግ አለበት የሚለው እንዴት መጣን፣ እንዴት እዚህ ደረስን፣ ከዚህስ እንዴት እንውጣ የሚለውን ቅን የሆነ ግምገማ በጣም አስፈላጊ ነው። ምናልባት ወይዘሮ ኬሪያ በቃለ ምልልሳቸው ወቅት ያነሱት አንደኛ ስለ ህወሓት ታች ህዝባዊ ድርጅት ነው፣ ወደ ላይ ከፍ ሲል ጥቅመኞች ያሉበት ነው። ስራ አስፈጻሚ ኮሚቴውን በከፍተኛ ደረጃ ወንጅለዋል። እርሳቸው ስራ አስፈጻሚ ኮሚቴ በነበሩበት ወቅት የነበሩትን ማለት ነው ከአቶ ጌታቸው ረዳና ከእርሳቸው ውጭ ያሉት ሌሎቹ ነባር ናቸው። እነዛ ነባር ሰዎች የተለየ ሀሳብ ለመስማት ዝግጁ አይደሉም፣ ትላንት የቆሙ ናቸው። እታች ህብረተሰቡ ጋር ያለውን ለህወሓት ያለው ፍቅር ወደ ላይ ሲኬድ ሌላ ሆኖ እናገኘዋለን በማለት ለችግሩም በተወሰነ ደረጃ እነሱን ተጠያቂ ለማድረግ ያደረጉት ነገር ተመልክተናል።
በሌላ በኩል ደግሞ ራሳቸው ጋር ሲመጣ በጦርነቱ ወይ ደግሞ ምንድነው የሁለቱ ዓመቱ ጦርነት ጊዜ ወደ ጫካ እንውጣ በተባሉበት ሰዓት በእርሳቸው በኩል እንደ ሌሎቹ በትዕዛዝ ወይ ደግሞ በውሳኔው መሰረት ከመውጣት ይልቅ ሳይወጡ ቤታቸው ባሉበት ሁኔታ ውስጥ በመንግስት ኃይሎች መያዛቸውን የተመለከተ ጥያቄም ተነስቶላቸው ከዚህ ቀደም በተለያዩ መድረኮች በሰጧቸው ምላሾች በአንድ በኩል አባቴ ስለታመመ የሚል ምክንያት ሰጥተዋል የሆነ ቦታ ላይ ያሉ፣ ሌላ ጊዜ ደግሞ አባቴን እንዳልወጣ ስለከለከለኝ የሚል ነገር አንስተዋል። ወደ በውሳኔው መሰረት አለመሄዳቸውን አንዱ ነው። በሌላ በኩል ደግሞ ሚስጥር ታወጫለሽ የሚለው ነገር ነው። ለብልጽግና ሚስጥር ሰጥተሻል የሚል ነው እንግዲህ የተነሳባቸው። ያለመሄዳቸውን በተመለከተ ያው በገለጹበት መንገድ ገለጹ። ሚስጥር የሚለውን ነገር በተመለከተ ብልጽግና ከኔ ምን ሚስጥር ይፈልጋል? እኔ ካለኝ በላይ መረጃ በላይ እነሱ መረጃ ነበራቸው የሚል ነገር ያነሳሉ። ምናልባት ነጥቦች እዚህ አካባቢ ነው ያሉት። ይህንን ታሳቢ አድርገን ይህንን ያሉበትን ነገር ግምት ውስጥ አስገብተን ጦርነቱን ማስቀረት ይቻል ነበር ወይንም ማዘግየት ይቻል ነበር የሚል ነገር ደግሞ ያነሳሉ። ሌላ ቦታ ላይ ጦርነቱን ለማስቀረት የሁለት ወገን ስምምነት ያስፈልጋል፣ ህወሓት ብቻውን ጦርነቱን ማስቀረት ይችል ነበር ወይ የሚል ነገር ሲመጣ ቢያንስ ምርጫውን ባናደርግ ኖሮ ማዘግየት ቢያንስ ደግሞ ባይቀር እንኳን በበቂ ተዘጋጅተው ውጊያ ውስጥ መግባት እንችል ነበር የሚል ነገር ያነሳሉ። በሁለት ምክንያት ደፍረው ይህን ጉዳይ እስከ መጨረሻው መሄድ አልፈለጉም። በአንድ በኩል የፓርቲ ስራ አስፈጻሚ የውሳኔ አካል ስለሆኑ ጦርነቱን ህወሓት ጀመረ ወይ ደግሞ ፈልጎ ገባበት የሚለው ነገር ላይ ሙሉ በሙሉ ወደዛ መደምደሚያ መሄድ አልፈለጉም። የተጠያቂነትም ጉዳይ ስላለ ማለት ነው። በሌላም በኩል ጦርነቱ በሚካሄድበት ወቅት በቋሚነት ጦርነት ተከፈተብን የሚለው ነገር በትግራይ ብሔርተኞች እና በአጋሮቻቸው ሲስተጋባ የቆየ ጉዳይ ነው። ያው በአደባባይ የሚታዩ የሚዳሰሱ ብዙ ነገሮች ሁሉ ታልፎ ማለት ነው። ስለዚህ ይሄኛውን ድምፅ ሲያሰማ ከነበረው ወገን ተቃውሞ ስለሚቀርብባቸው፣ በሌላም በኩል ደግሞ የውሳኔው አካል ስለሆኑ ተጠያቂነት እንዳይመጣ የተወሰነ ሽሽት እንዳደረጉ መረዳት ይቻላል። በቂ ያልተዘጋጀንም የሚል ምክንያት ነው እዛ ጋር የቀርቡት። አሁን ቀደም ሲል ያልጎዳልኩት ነጥብ ነው መመለስ ያለብን። ሚስጥር ምን ያደርግላቸዋል? ከኔ ካለኝ በላይ ሚስጥር ብልጽግና አግኝቷል። ወደ ጫካ ሲወጡ በነበረበት ወቅት ብዙ ዶክመንቶችን ትተው ነው የሄዱት። ስለዚህ በበቂ ማስረጃዎች ተገኝተዋል። ምናልባትም አይደለም እኔ ካለኝ መረጃ በላይ እነሱ አላቸው። ስንወጣ ሁሉም ነገር ዝግጁ ስላልነበረ የተበታተነ ነበር። አሁን ብዙ ዶክሜንት ነው ያገኙት። በመኪናም ይሁን በቢሮም ይሁን በተለያየ ዶክሜንቶች ተገኝተዋል። ስፔሻሊ ወታደራዊ ዶክሜንት ማለት ነው። አሁን እኔ የወታደራዊ እንትን አልነበርኩም፣ የሴንትራል ኮማንድ ፖስት አባል አልነበርኩም። ምናልባት ሚስጥር የሚያውቁት የተወሰኑ ሰዎች ናቸው ሁሉን ነገር የሚያውቁት። አሁን እሱ እኔም ማላቀው እነሱ የሚያውቁት ዶክሜንት አለ፣ ሚስጥርም አለ። ከማን ነው የሚያገኙት? እንግዲህ በራሳቸው ነው የሚያውቁት። እኔ የማውቀው ነገር የለም። ግን እኔ የማላቀው ግን እነሱ በደንብ የሚያውቁት፣ እንዲያውም ከነሱ ነው መረጃ በጣም ይገርመኝ የነበረው ማለት ነው። እኛ ግን ያን ያህል የወታደራዊ ኮማንድ ፖስቱ ወይም ሴንትራል ኮማንዱ መረጃም አልነበረንም፣ አባልም አልነበርኩም። ግን እነሱ ብዙ ዶክሜንት እና ብዙ መረጃ ግን ነበራቸው። ያንን ሲያብራሩ ስለምሳሌ ስለ ጦር ዕቅድ፣ ስለ ጦር ዝግጅት ለእኛ የተወሰነ ነገር ነው የሚነገረን።
ግን አጠቃላዩን ነገር ሙሉ ዝግጅትና እቅዱን ግን መንግስት ወስዶታል ይላሉ። በበቂ ለመዘጋጀት ጊዜ ይኖረን ነበር የሚለው ነገር በበቂ ዝግጅት መኖር አለመኖሩን የሚያውቁበት መንገድ አልነበረም። ያ ወታደራዊ ሚስጥር ተብሎ ወታደራዊ ሚስጥሩን የሚመለከታቸው ወገኖች ይዘውታል። ስለዚህ አሁን ወይዘሮ ኬሪያ ኢብራሂምም ሆነ በዚህ ዙሪያ ያሉ ሰዎች የመረጃ አቅማቸው እስከዚህ ድረስ ብቻ ከሆነ ስራ አስፈጻሚ ኮሚቴ አባላትም ሆነው ምናልባት አንዳንዶቹ በአደባባይ የሚናገሩት ነገር ከምር አምነውበት ነው ማለት ነው። ይሄ እቅዱን የያዘው በዋናነት የሚያስፈጽመው አካል ተጠቃን ሲልም አው ተጠቅተናል ብለው አምነዋል ማለት ነው። ምክንያቱም የተሟላ መረጃ የላቸውም። በበቂ ወታደራዊ ዝግጅት አላደረግንም የሚለው ነገር ተነግሯቸዋል። እሱንም አምነዋል። በበቂ አልተዘጋጀንም የሚለው ነገር የመጣው ጦርነቱ ከተከፈተ በኋላ ሽንፈቱ በበር መግባት ሲጀምር ማለት ነው። ከዛ በፊት ስላልተዘጋጀንም የለም ሚሳኤል እናዘንብባቸዋለን ነበር። የማዕከላዊ ኮሚቴ አባላቱ የተናገሩትንም እዚህ ላይ ማስታወስ ይገባል። ስለዚህ እስካሁን አንዳንድ የፖለቲካ መሪዎች ወጥተው የፖለቲካ ዝግጅት በበቂ አልተዘጋጀንም ነበር የሚለውን ነገር ሲያነሱ ያላቸው መረጃ ወታደራዊ ጉዳዮችን በተመለከተ ውስን ስለነበር በበቂ መረጃ ላይ ተመርኩዘው ሳይሆን ወይ ብዙዎቻችን እንደምናምነው እየዋሹ ሳይሆን ያላቸው መረጃ ወይም የተነገራቸው ያ ብቻ ስለሆነ ነው ብሎ መደምደም ይቻላል። ስለዚህ ጦርነቱን ማዘግየት ብቻ ሳይሆን ጦርነቱን ማስቀረት ይቻል ነበር። አጠቃላይ ኢንተርቪው እንዳለ ተወስዶ ሲታይ ወይዘሮ ኬሪያ የሚያነሱት ጉዳይ ላይ የስልጣን ፍላጎት ከትላንት እስከ ዛሬ ያለውን ነገር ይዘረዝራሉ። እሱንም አጠቃላይ ስዕል ውስጥ አስገብቶ ሲታይ ስልጣን መልሶ ለማስመለስ የሚደረግ ሩጫ መሆኑንም በተወሰነ ደረጃ የሚፈነጥቅ ነገር እዛው ላይ ማንበብ ይቻላል። ሚስጥር ከኔ በላይ መንግስት አለው፣ መንግስት አዝረክርከው ሄደዋል፣ ወታደራዊ ጉዳዮችን በተመለከተ የሚሰጠን የተወሰነ ነው እስካሉ ድረስ ጦርነቱን ማዘግየት ይቻል ነበር ምርጫ ባናደርግ የሚለውን ከምር እየተናገሩ ነው ማለት ነው። ከዛ በኋላ ህወሓትን ሙሉ በሙሉ የጦርነቱ ባለቤት ወይ ደግሞ ተጠያቂ አይደለም ብለው በድፍረት ለመናገር ወይ ደግሞ በዛ ደረጃ እንዲሄዱ የሚያደርጋቸው በአንድ በኩል ቅድም እንዳልኩት የተጠያቂነቱ ጉዳይ፣ በሌላም በኩል ህብረተሰቡን በተዛባ መንገድ ወስደው ስለነበር ከደጋፊዎቻቸው የመጣውን ቁጣ አስበው ሊሆን ይችላል። በሶስተኛ ደረጃ ግን ያላቸውን መረጃ የተነገራቸውን ብቻ ውስን መረጃ ስለሚሰጣቸው እሱን ብቻ መሰረት አድርገው በቅንነት ይህን ነገር እኮ ምናልባት ምርጫውን ባናደርገው ኖሮ እናዘገየው ነበር የሚል እምነት ውስጥ ገብተዋል ማለት ነው። ግን ያን የተነገራቸውን ሳይሆን ከተነገራቸው ውጭ አጠቃላይ ነገሮችን ገምግመው ፌደራል መንግስቱ የጠቅላይ ሚኒስትር አብይ መንግስት ጦርነቱን ለምን ይፈልገዋል፣ ህወሓቶች ለምን ጦርነቱን ይፈልጉታል የሚለውን እሱን ዝም ብሎ አጠቃላይ ምንም መረጃ እንደሌለው ሰው እንደኛ ማለት ነው እሱን ዝም ብሎ አንስተው ገምግመው ቢያዩ አጠቃላይ ሂደቱን የሽምግልና ጥረቱን መልሰው ቢቃኙ እርሳቸው እንደሚሉት ደግሞ የፌዴራሊስት ኃይሎች እየተባሉ መቀሌ ላይ የሚሰባሰቡት ሰዎች በምርጫ ተወዳድረው ለማሸነፍ ነው የሚለውን ነገር ምናልባት እሱንም እንደዛ ብለው ነግሯቸው ሊሆን ይችላል። መንግስት በኃይል አፍርሰው ከዛ በኋላ ስለሚሆነው ነገር አይደለም ወይ አጠቃላይ ያን የሚያደርጉት ያን እንቅስቃሴና ዝግጅት ለምንድን ነው የሚለውን ነገር እነሱ ያውቃሉ። ግን አጠቃላይ ስዕሉን አይቶ ያ ስብስብ ፍላጎቱ ምንድን ነበር የሚለውን የሽምግልና ጥረቶችን በውይይት ችግሮች ለመፍታት የሀገር ሽማግሌዎችን ጥሪ አሻፈረኝ ማለት ምናምን ሲታይ ለሆነ መንገድ እየተዘጋጁ ነበር የሚለውን ነገር የሚያስኬድ ነገር ነው። ሌላው ምናልባትም በዋናነት ላተኮርበት የሚፈልገው ወይዘሮ ኬሪያ ኢብራሂም
ህወሓት በተመለከተም ተቃውሞ ለንበረታበት ሰው ስለምን በዛ ደረጃ የተቃውሞ እንቅስቃሴ የተደረገ ከዛም በኋላ ጦርነቱ በተነሳበት ወቅት ለምን አጋራጣ በሚል ለቀረበው ጥያቄ እንግዲህ ተቃውሞ ጠያቂ ማህበረሰብ ስለተፈጠረ ነው የሚል ምክንያት ሲሰጡ አደመጥኩኝ። እችን ቃል ያኔ ወጣቶቹ ባመፁበት ሰዓት ወቅቱ የነበሩት ኃላፊዎች እና አቶ በረከት ስምኦን አደባባይ ወጥቶ ከሚከራከሩበት ነጥብ ይሄ ነበር። ግን ያኔውኑ ችግሩን በተገቢው ተረድተው መፍትሄ ቢፈልገው ቢሆን ኖሮ ምናልባት ፍጻሜው በዛ መልክ ላይሆን ይችል ነበር። አሁንም አጠቃላይ ኢትዮጵያ ውስጥ ያሉ ችግሮችን ከምር ተነጋግሮ መፍትሄ አምጥቶ ወደ ተሻለ ጎዳና ለመጓዝ ምንድን ነበር ኢትዮጵያ ውስጥ የነበረው ለውጡን የገፉ ለለውጡ ምክንያት የሆኑ ነገሮች ምንድን ናቸው? ኢትዮጵያ ውስጥ እኩልነት ነበር? ኢትዮጵያን በሀገራቸው እኩል መብት እኩል ነፃነት ነበራቸው? ማለት ብዙሃኑ ህብረተሰብ ጋር ምናምን እንትን እያልኩ አይደለም። የሆነን ራሱን አደራጀ የፖለቲካ ቡድን ህወሓት የሚባል ቡድን በኢትዮጵያ ውስጥ የበላይ አልነበረም? ያ የበላይነት የመጀመሪያዎቹ ምዕራፎች ላይ በተወሰነ ደረጃ ቁጥሩ ብዙ ስለሆነ ብዙ ተዋጊ ስለነበረው ምናምን ወታደሩ ላይ ምናምን እንደዛ ቁጥሩ የተወሰነ ሽግግር ሲካሄድ 4 ዓመት 5 ዓመት እንዲህ አይነት ክፍተቶች ኖሩ ይችላሉ። 27 ዓመት በዛ ሁኔታ ቀጠለ ብቻ ሳይሆን እየተባባሰ 27 ዓመት የተጓዝንበት ሁኔታ ነው። ክልሎችን ፕሬዝዳንት የሚባል ነገር አስቀምጦ በሞግዚት አልነበር ማስተዳደር የተጀመረው ሲጀመር ጀምሮ ያውም ትልልቆቹን ክልሎች ኦሮሚያን፣ ደቡብን እናቶ ቢተው በላይና እናቶ ሰለሞን ተስፋዬ ወይ ደግሞ ሰለሞን ጢሞ አልነበሩ የበላይ የነበሩት በክልሎቹ ላይ የሞግዚትነት አስተዳደር ተመድቦልን ነበር። በተለይ በኦሮሚያና በደቡብ በየትኛውም መመዘኛ ስራው በመደገፉ አንድ መልክ ስራው እንዲይዝ አስተዋጽኦ ነበረው። አስተዋጽኦን እናያለን። ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረውና ሪሊ እኔ አሁንም የፌዴራሊዝሙ ስርዓት እንከነ አለው እንዲያስብል ያሰኘው ዋናው ምክንያት እስከዛ ረጅም እጅን የመክተት ባህሪ ነው። ፕራክቲካሊ ፌዴራሊዝም በየትኛውም ዓለም ያለው ስርዓቱን ይዞ በራሱ መንገድ ቢሄድ ኖሮ የዚች ሀገር ጩኸትና ጫጫታ አይበረክትም በፌዴራሊዝም የሚል እምነት ነው ያለኝ። በኋላም የፌዴራል ጉዳዮች ሚኒስቴር የተባለው በአቶ አባይ ፀሐይ የሚመራው ተቋም ጋምቤላን፣ ቤኒሻንጉልን፣ አፋርን፣ ሀረሪን እንዲያለን የምንጠራቸውን ክልሎች በበላይነት የሚቆጣጠሩ እሱ አልነበረም? የኢትዮጵያ መከላከያ ሰራዊት ነበር፣ ስሙ ነበር። ኢትዮጵያን ተወክሎበታል በአግባቡ። ጥያቄው ሲነሳ ከጠቅላላ ከሰራዊት ውስጥ 40% አማራ፣ 40% ኦሮሞ ምናምን ጠመንጃ የሚሸከመውን ቁጥር ነበር የሚጠሩት። የኢትዮጵያ ሰራዊት እንዳልኩት የመጀመሪያው ምዕራፍ ላይ ምናልባት ቁጥራዊ ተዋጊ ቁጥር የምናምን ከሌላው አንጻር የነሱ ከፍ ስለሚል የተወሰነ የመጀመሪያ ሽግግር ዓመታት ውስጥ የተወሰነ ቁጥር እንትን ሊል ይችላል። ግን 27 ዓመት በዛ መልክ ቀጠለ ሳይሆን ተባብሶ ቀጠለ። ተባብሶ ምን ያህል ተባብሶ እንደቀጠለ ማሳያው በዝርዝር በዳታ በተለያዩ እንትኖች ድሮም ሲወጣ ነበር። ግን የኢትዮጵያው ጠቅላይ ሚኒስትር
ዶክተር አብይ አህመድ በጦርነቱ ማግስት ፓርላማ ላይ በህዳር 1 2013 በሰጡት መግለጫ ላይ የኢትዮጵያ የሀገር መከላከያ ሰራዊት 4 እዞች ያሉት 4ቱም እዞች በህወሓት ታጋዮች ይመራሉ። ምክትሎቻቸው የ4ቱም እዞች የህወሓት ታጋዮች ናቸው። ሀገሪቱ ያሏት ሜካናይዝድ ክፍለ ጦሮች በሙሉ በህወሓት ታጋዮች ይመራሉ። እግረኛ ክፍለ ጦሮቻቸው የኢትዮጵያ እግረኛ ክፍለ ጦሮች በሙሉ 80% በህወሓት ታጋዮች ይመራሉ። ህወሓት ከስልጣን እስከወረደበት ያለውን ሲወርድ የነበረውን ቁጥር ነው እየጠቀስኩ ያለሁት የሆነ አንድ ሰው በግል ያጠናሁት የሚለውን ሳይሆን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ህዳር 1 2013 በኢትዮጵያ ፓርላማ ቀርበው የተናገሩትን ነው። ይሄንን ቁጥር ያሉት እዞች በሙሉ ዋና አዛዥም ምክትል አዛዥም ሜካናይዝድ ክፍለ ጦሮች በሙሉ እግረኛ ክፍለ ጦሮች 80%፣ መምሪያዎች 80%። ኢትዮጵያ ውስጥ 80 ብሔረሰብ ምናምን ባለበት ሀገር ውስጥ ከሀገሪቱ ህዝብ ቁጥር ውስጥ 6% የሚወክላሉ ብሎ ራሱ ስላለ ነው። ኢትዮጵያዊ ሆነው ተደራጅቶ የኢትዮጵያን ሁሉ የሁሉም ነኝ የሚል መንግስት ካለ ከዚህ ቀደም ዛሬ አይደለም የምናገረው ጋዜጣ በማዘጋጅበት ወቅት በርዕሰ አንቀጽ የጻፍኩትን ነው። የዛሬ 25 ምናምን ዓመት ኢትዮጵያዊ ነን ካሉ ኢትዮጵያዊ መንግስት ነኝ ካሉ መጀመሪያ ይህን ብሔረሰብ ነኝ ከዛ ምናምን የሚል ኮተቱን ትቶ ኢትዮጵያ ጎጆ መውጫ ወይ ደግሞ ደስ ያለኝ ቀን አፍርሻት የራሴን ክልል መሰረታለሁ የሚለውን ፖለቲካ ትታችሁ ሀገራዊ ህልም ሰንቃችሁ ከተጓዛችሁ እዛ ጋር ያለውን የቁጥር ጉዳይ ከዚህ ፐርሰንት ከምናምን ውስጥ ሊገባ አልችልም። በግሌ ሰው ኢትዮጵያዊ ከሆነ ኢትዮጵያዊ ነው። ብቃት ምናምኑ እየተመዘነ በዛ መልክ ማለፍ አለበት። ግን የዚህ አካባቢ ወኪል ነኝ ብለህ 6% ነው ወክለው ደስ ያላለኝም ቀን ይሄንንም ማህበረሰብ ይዤ መንግስት ሆናለሁ እያልክ 85% ህዝብ 80 ምናምን በመቶ ብሔረሰቦች ተመልካች 95% ህዝብ ባይተዋር የሚሆንበት መከላከያ ገንብቶ ይሄንን ጤነኛ የሆነ ሰው ሊሸከመው ሊቀበለው ይችላል። እንግዲህ ይህን በአዛዥነት በኃላፊነት የተቀመጡ ናቸው 80%፣ 100%። ግን ከስልጣን አንጻር ብለው ደግሞ ጠቅላይ ሚኒስትሩ የሚያብራሩትና አድምጣቸው ህዳር 21 2013 በኢትዮጵያ ፓርላማ የተናገሩት ነው። ይሄ አሁን ያነሳሁላችሁ ማዕረግ የለበሱ ሰዎች ናቸው፣ ጨርቅ የለበሱ ናቸው። ስልጣን አይመለከትም። በስልጣን ደግሞ እንመልከት ብለን ስናይ በመከላከያ ሄድኳርተር ዋና መምሪያ የሚባል እዚህ ሆኖ ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። ቅድም ያያችሁት እንኳን 55 ሰው ሲደመር ጥሩ ነው። ግን ማዕረግ የለበሰ አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን በሚመለከት ግን 80%ቱ እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ምን ማለት ነው? የሚገዛውን ትጥቅ ያውቃል፣ የሚሰለጥነውን ያውቃል፣ ግንኙነቱን ያውቃል። ሁሉም ነገር በአንድ አካባቢ የተያያዘ ነው ማለት ነው። እስቲ አንድ ስቴፕ ዝቅ ብለን እንመልከት። ከመከላከያ ደግሞ ትንሽ ዝቅ እንበል ስንል ከመከላከያ ዝቅ ስትሉ እዞች አሉ። ኢትዮጵያ የነበራት እዝ
በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው። ሁሉም እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብለው ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታለሁ። ይሄ እዝ ነው። ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ነው። ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ብሎ ስንት ጀነራል አለ ለሚባል ቁጥር ብቻ የሚመችም። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እንግዲህ አስቡት፣ ከብርጌድ ጀምሮ እስከ መከላከያ ድረስ ሌላው ሰው የለም። ምናልባት በስልጠና በምናምን ደግሞ የሚቀየር ነገር ካለ ስልጠና ተቋማት እኒ ብለን የመከላከያ ተቋማት ስንመለከት የመከላከያ ስልጠና ተቋማት 85% በትግራይ ልጆች ይመራል። ስለዚህ አዲስ ሰው እንኳን መምለን ብናስገባ ያው ችግር ነው ማለት ነው። ይሄ የተዛባ ነገር የትግራይ ሕዝብ ማወቅ አለበት፣ የኢትዮጵያ ሕዝብ ማወቅ አለበት። መደገም የለበትም። ሁሉም በሚገባው ልክ ነው ሼሩ መውሰድ ያለበት። በእርግጥ ፕሮፌሽናል መሆን እንደተጠበቀ ሆኖ ምክር ቤት ስላልሆነ ልክ እንደ ተወካዮች ምክር ቤት ከሁሉም ብሔር ጠብጠብ ሳይሆን ከሁሉም ብሔር የተሻለውን አሰልጥኖ አዘጋጅቶ ሁሉን ይመስል ኢትዮጵያዊ መከላከያ መፍጠር ያስፈልጋል። ይሄ ወደን ሳይሆን በህገ መንግስት በግድ የተቀመጠ ሐሳብ፣ ኢትዮጵያን ይመስል መከላከያ መገንባት። ይሄ አሃዝ እና አጠቃላይ ይህን በተመለከተ ባለው ነገር ላይ ጥያቄ አለ አልነበረም? ይህን ነውር አድርጎ ይህንን ነውር ደግሞ ስልጣን ለ27 ዓመት በቆየበት በመጨረሻው ምዕራፍ እያባባሰ የመጣ ቡድን ተቃውሞ እንዴት መጣብኝ፣ እንዴት ጠነከረብኝ፣ ጠያቂ ማህበረሰብ ስለተፈጠረ ነው የሚል ተረት ያኔ ገና ሰው ምናምን አላለም ተብሎ ሊሞክር ይችላል። ዛሬ ላይ ቆመን መፍትሄ እንፈልግ። መፍትሄ የሚፈልግ አካል ይሄን ነውር ነው ብሎ መግለጽ ነው ያለበት። ሌላ ምስክርነት እኮ መስጠት ይቻላል። ራሱ የህወሓት ማዕከላዊ ኮሚቴ አባል በሶማሊያ ኢትዮጵያ አምባሳደር ወንድሙ አሳምነው ነገሩ ያው እየሄደ ህወሓት በተለይ ከቤተ መንግስት ከወጣ በኋላ 2012 ባሳተሙት መጽሐፍ ላይ ከሀገር ባሻገር የሚለው እዛ ላይ ያስቀመጡት ነገር አለ። በተለይ ኦሮሚያ ክልል ላይ ብዙ ጊዜ በሚዲያዎችም በወቅቱ የወጣ ነገር ነው። ገና የመጀመሪያው ምዕራፍ ላይ የክልል ደቡብ ኦሮሚያ ምናምን ላይ የሞግዚት አስተዳደር ተመሰረተ። ስልጣናቸው እያበቃ በነበረበት የመጨረሻው ምዕራፍ ላይ ደግሞ ኦህዴድ ተሰብስቦ መሪ ብሎ አባዱላ ገመዳን ሲመርጥ ከአዲስ አበባ ያኔ በደንብ የተዘገበ ነው። አቶ መለስ ቀይሩ አሏቸው። ኦህዴድ የሚባል ድርጅት አለ። የድርጅቱ ማዕከላዊ ኮሚቴ ተሰብስቦ አባዱላ ገመዳ ሊቀመንበር ብሎ መረጠ። ከአዲስ አበባ አቶ መለስ ለውጡ አላቸው፣ አስለወጡ። ይህንን በወቅቱ ሰምተን ዘግበን እንትን ያለው ነገር ነው። ወንድም አምባሳደር ወንድሙ አሳምነው
በመጽሐፋቸው ላይ በግልጽ አስቀምጠውታል። አቶ አባዱላ ገመዳ በትዕዛዝ ከስልጣን እንዴት እንደተነሱ በገጽ 105 ላይ ሲገልጹ የኢህአዴግ አመራር በኦሮሚያ ክልላዊ መንግስት የነበረው ጣልቃ ገብነት መጠን አቶ አባዱላ ገመዳን በትዕዛዝ ከስልጣን ያነሳበት ሁኔታ አንዱ ማሳያ ነው። ጨፌ ኦሮሚያ ሀሳቡን አልቀበልም ብሎ በወሰነበት ሁኔታ ትዕዛዙ በግድ መፈጸሙም የኦሮሚያ ልሂቃን በህገ መንግስታዊ ስርዓቱ ላይ የነበራቸው እምነት ላይ ትልቅ ጉዳት አስከትሏል ብለዋል አምባሳደር ወንድሙ አሳመነው። ከዚህም ባሻገር የፌዴራል ጉዳዮች ሚኒስቴር የሚባለው በየክልሎች በጋምቤላ፣ በቤኒሻንጉል፣ በሐረሪ፣ በአፋር፣ ሶማሌ የቲፒኤልኤፍ ሰዎች የፈቀዱትና የፈለጉትን የሚያደርጉበት ሁኔታ ነበር። አቶ ኦሞድ የጋምቤላ ክልል ፕሬዝዳንት የነበሩትን ነፍሳቸውን ይማርና ወደ ፊሊፒንስ ከተጓዙ በኋላ እንደዚሁ በስካይፕ አግኝቼ አነጋግሬያቸው ነበር። በፌዴራል ጉዳዮች ሚኒስቴር ስር መሆናቸው ብቻ ሳይሆን በበጀታቸው ላይ ጭምር እንዴት ይወስኑባቸው እንደነበር በአደባባይ ያገለጹት ያረጋገጡት ሁኔታ ነው። ፌዴራል ጉዳይ ሚኒስቴር አትሊስት በህግ የተሰጠ ስልጣን የሚተገበር የመንግስት ተቋም ነው። ይሄ ደግሞ በተለይ በእኔ እምነት ይሄ ተቋም ከተከተለ በተለይ አራቱ ክልሎች በተለይ ጋምቤላ፣ አፋር፣ ቤኒሻንጉል እነዚህ ክልሎች ልማት ማረጋገጥ አይችሉም። ሁለተኛ ደግሞ እንደ ክልል ቁመና ሊኖራቸው አይችሉም። ስለዚህ አካባቢ ሁኔታዎች በተለይ ማስተካከል የሚቻለው እነዚህ የአራቱ ክልሎች የሚመሩት ፕሬዝዳንቶች እና በዛ ክልል አካባቢ ደግሞ መሪ ፓርቲዎች መጠንከር አለባቸው። የጋምቤላው ክልል ሌላኛው ፕሬዝዳንት አቶ ኦኬሎ አኳይ በጋምቤላ ከተካሄደው የአኟክ ጭፍጨፋ በኋላ ያንን ጭፍጨፋ የኑዌርና የአኟ ግጭት ነው ብለህ ግለጽ ብለው እነ ዶክተር ገብረአብ ባርናባስ አሁንም መቀሌ ያሉ እነ ሻለቃ ፀሐዬ ያን የነበረ መከላከያ አዛዥ እዛ የነበረ ቲፒኤልኤፍ ዋና ኃላፊው እነ ዶክተር ደብረጽዮን እነ ይቅርታ ነፍሳቸውን ይማርና እነ አቶ አባይ ፀሐዬ ሲያስገድዷቸው አመልጠው ድንበር አቋርጠው ከሀገር ተሰደዱ። ኦኬሎ በነገ ዕለት ከስልጣኑ ወርዶ እና አልፈረምም ካለ ደግሞ 59 ወንድና አንድ ሴት ብቻ ደሞት አድርጎ ካልፈረመ የሱ ኢራ ይብቃል ማለት 1954 ዓመት ተወልጄ እስከ 1996 አበቃ ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ማንነትን መሰረት ያደረገ ግድያ 27 ዓመታት እንደገናም ደግሞ በቀጠለው 7 ዓመታት የቀጠለ ነገር ነው። በማናቸውም መመዘኛ በትክክል ዘር ማጥፋት የሚባለውን መስፈርት የሚያሟላ ነገር ከህግም ከምንም ባለሙያዎች የሚሰጡትን ትንተና አይተናል። ዘር ማጥፋት የሚባለውን ነገር በትክክል የሚያሟላው ጋምቤላ ውስጥ አኟኮች ላይ የተፈጸመው ጭፍጨፋ ነው። ወንዶች ተመርጠው አንድም ሴት አልገባበትም፣ አንድም ኑዌር አልገባበትም። ጠቅላላ ወንዶች ተመርጠው አኟኮች የተጨፈጨፉበት ጭፍጨፋ ነው። ያንን የፌደራል ጉዳዮች ኃላፊዎቹም መከላከያ ኃላፊዎችም እዛ የነበሩት ቲፒኤልኤፎች ነበሩ። ይህን ግፍ፣ ይህን ስቃይ፣ ይህን መከራ ከዛ በየጊዜው በየአዲስ አበባ ላይ በምርጫ በምናምን የሚፈጀውን አርሲ፣ አርባ ጉጉ፣ በደኖ፣ ዋተር እያልን የምንሄዳቸው ስልጣን ከያዘበት ጊዜ ጀምሮ በደም ጀምሮ በደም የሞሸ ስርዓት ቡድን በሌብነትም ካዝና በመገልበጥ የሚታወቅ ቡድን ነው።
ያው በድህነት ምናምን የሚቆራመዱ የታገሉ ሰዎች ጭምር እንዳሉ እያወቁ ያው የቲፒኤልኤፍ ሰዎች ግን በጥቅም በዘመድ በምናምን ጋምቤላ የጋምቤላ እርሻ ቦታዎች የጋምቤላ ክልልም ሆነ ሌሎች ክልሎች የእርሻ መሬቶችን የክልሎቹ ስልጣን ነው ለማን እንዴት መስጠት እንዳለባቸው። ለፌዴራሉ በውክልና ይውሰደው ተባለና ለቲፒኤልኤፍ ሰዎች ታደለ። በዋናነት የሆነ 2% 3 5 ነው 10% አሉ ሌሎች አጫዋቾች። ዋናው መሬቱ አይደለም። መሬቱን ተንከተ በኋላ የኢትዮጵያ ልማት ባንክ 5 ቢሊዮን ብር ወጪ አድርጎ ለእርሻ ተብሎ ተሰጠ። ማሽነሪ የገዙ ጥቂቶች ገንዘቡን ወስደው አንዳንዶቹ ወደ ሃርድ ከረንሲ ቀይረው በእንትነት የሚጠቀሱ በተለይ ዴንቨር አካባቢ የሚኖሩ አሜሪካ ውስጥ ገንዘቡን ይዘው ወጡ። አንዳንዶቹ ደግሞ አዲስ አበባና ትግራይ ውስጥ ህንፃ ሰሩበት። ያው የተለመደ ነገር ነው። የተበላሸ ብድር ይባላል። ምን ጥያቄ አለው? ይሄ የመጨረሻው ምዕራፍ ላይ የሚያደርጉትና የቀደሙን ትተን ከዛ በኋላ በወቅቱ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ናቸው። ነገሩ እየከፋ በመምጣቱ አንዳንድ የቲፒኤልኤፍ ሰዎችም ነገሩ በዛ በማለታቸው ሊሆን ይችላል ጉዳዩ ምርመራ ተደርጎበት ወደ 65 ገጽ ሪፖርት የወጣበት ከዛም በኋላ ማረስ ያልቻሉትና ምናምን መሬታቸውን የተቀሙበት ሁኔታ ነበር። አንዱ በጣም ሳፍሩ ቮይስ ኦፍ አሜሪካ ላይ ቀርበው መሬታችን ተወሰደ፣ በተለይ ትግራዮች ላይ ተነጣጠረ። በአጋጣሚ ሆኖ እዛ ቦታ ላይ የትግራይ ተወላጆች እንበዛለን። ጋምቤላ እንዴት ነው በአጋጣሚ ሆኖ የትግራይ ተወላጅ የሚበዛው? የጋምቤላ የእርሻ ባለሀብቶች ህብረት ሥራ ማህበር አባላቱ በማንነታቸው ላይ አድሎ በመፈጸም እንዲሸማቀቁ በማድረግ እንዲሁም ለእርሻው ማስፈጸሚያ ይሰጥ የነበረው ብድርና ከብድር ጋር የተዛመደ አገልግሎት እንዲቆም በመደረጉ በአሁኑ ሰዓት ትልቅ ችግር ላይ ወድቀናል ሲሉ ለአገር ውስጥና ለውጭ አገር መገናኛ ብዙሃን እንዲሁም ለሚመለከታቸው የመንግስት አካላት ባቀረቡት የአቤቱታ ደብዳቤ ገልጿል። የማህበሩ ሊቀመንበር አቶ የማነ ሰይፉ ለአሜሪካ ድምፅ ሬዲዮ በስልክ በሰጡት መግለጫ በሕገ መንግስቱ መሰረት ማንም ሰው በማንኛውም የኢትዮጵያ አካባቢ በመሄድ ሰርቶ መኖር መብቱ መሆኑ እየታወቀ እንደ አጋጣሚ ሆኖ በጋምቤላ የእርሻ ልማት ውስጥ የትግራይ ተወላጆች በመብዛታችን ምክንያት በማንነታችን ላይ ጫና እየደረሰብን ነው ሲሉ ቅሬታቸውን ይገልጻሉ። ከ2001 ጀምሮ እስከ 2005 መጨረሻ አካባቢ ባለሀብቱ በራሱ ሀብት ሲንቀሳቀስ እንደነበረ ነው። ከዛ በኋላ በ2005 መጨረሻ አካባቢ የልማት ባንክ ብድር ከተፈቀደ በኋላ ቁጥሩ እየበዛ መጥቷል። በአጋጣሚ ሆነ ወደ ጋምቤላ የገባው ባለሀብት እስከ ትግራይ ተወላጆችን በዛ ይላል። ፖሊሲውና ስትራቴጂው ግን ለሁሉም ኢትዮጵያዊ ክፍት ነው። ነገር ግን ብድር ከጀመረ በኋላ ግን ወሬው አንድ ብሔር ላይ ያተኮረ ዘመቻ ነው የተካሄደው። በአጋጣሚ ሆኖ ኑዌሩ ወይ አኛ በዛ ሊባል ይችላል ወይ እዛው አጎራባች ያሉ ብሔረሰቦች በአጋጣሚ ምናምን የሚባል ነገር ሊመጣ ይችላል። ወይ ደግሞ ነዋሪ በቁጥር በሴንሰስ ካየን እዛ ያለው ብዙ የሆነው ምናምን እንደዛም ሊባል ይችላል። በግልጽ የሚታወቀው የ5 ቢሊዮን ብር ኢትዮጵያ ልማት ባንክ ያወጣው ገንዘብ የጋምቤላ መሬት በአዲስ አበባ ዙሪያ ለአመፁ መነሻው ነገሮች መሬት እየተቸበቸበ ነበር። ለመጨረሻ ላይ ያ ሁሉ ነገር የተፈጠረው። ስለዚህ መፍትሄ ሲፈለግ አንደኛ ብዙ ጊዜ ችግር የህወሓት ሰዎች በጠቅላላ ብሔርተኞች ሰርክላቸው ተመሳሳይ ነገር ነው። ከዙሪያቸው አወጡም
የተለየ ሀሳብ ያለው ሰው የተለየ ለምንድን ነው የሚለውን ነገር ለመጠየቅ ለመመርመር ሲሞክሩ ማላይም ምናልባት ወጣ ካሉ ተመሳሳይ የብሔር ምናምን ስሜት ያላቸው ሰዎች አንዳንዶቹ ደግሞ ይሄ ለውጥ ነፃ እንዳወጣቸው ማያውቁ ምናልባት የሆነ ሰው ሲናገር የሰማሁት ነው። የሆነ አጋጣሚ ከክፍለ ሀገር መጥተው አዲስ አበባ ምናምን ስልጣን ምናምን ስለያዙ ቲፒኤልኤፍ ባይመጣ ኖሮ እንደዛ አንመጣም ብለው የሚያስቡ ሰዎች አሉ። ቲፒኤልኤፎችም ራሶቹ ብዙዎቹ እኮ ከክፍለ ሀገር መጥተው ነው በስልጣን የሆኑት። በየትኛውም አጋጣሚ እንደዛ ነው ሲሆን የነበረው። የነበረውን አስተዳደርና ያለፉበትን ነገር እያወቁ ሁኔታዎች ሲለወጡ የማይገባቸው መኖራቸው አንዳንዴ ይገርማል። ስለዚህ ለውጥ እንዲመጣ ምክንያት የሆኑ ህዝብ ውስጥ ምሬት ያሳደሩ ተቃውሞ የቀሰቀሱ ከምንም በላይ ዛሬ ጭምር እንድንታመም የተቀበረው ፈንጅ ፈንድቶ ይህ ሁሉ ጉዳት እንዲደርስ ያደረገው የህወሓት የፖለቲካ መስመር ወይም ርዕዮተ ዓለሙ ያስተሳሰቡ እዚህ መዓት ውስጥ ከቶናል። ከዚህ መዓት በትግል በመስዋዕትነት እየተወጣ ነው። ስለዚህ ነገን የተስተካከለ ለማድረግ በጎ ነገሮችን ይዞ የጎደሉትን ነክሶ አስወግዶ ተጠያቂም ቢያንስ ጸጸቱን አሳይቶ ወደ ተሻለ ምዕራፍ መሄድ ነው። ልክ ውለታ እንደዋሉልን አድርጎ ዛሬም የሚያምኑ ሰዎች አሉ። መንግስት ባይኖር እንኳን ምን እንሆናለን? ያኔውም እነሱ በመጡበት ጊዜ መንግስት ባይኖር ኢትዮጵያ ውስጥ ምንም አይፈጠርም ነበር። ደግሞ ታይቷል። ዛሬ መንግስት ባይኖር ምን እንደሚኮን በ7 ዓመት ጭራቅ የሆኑ ሰዎች ፈጥረውልናል። ከየቦታው፣ ከየክልሉ፣ ከየሰፈሩ፣ ከየብሔሩ የህወሓት የሌብነት የስግብግብነት ሁሉን ነገር በመዳፌ ላስገባ የሚል ሌላውን ተመልካች ባይተዋር የሚያደርግ ፖለቲካ ሄዶ የደረሰበትን ነገር ሁላችንም የምናውቀው። ስለዚህ በጎ ነገሮች ካሉ በጎ ነገሮችን ለማስቀጠል የጎደሉትን ነክሶ ሁለተኛ እንዳይደገሙ ለማረም በዛ መልክ መንቀሳቀስ ነው እንጂ አይንን ጨፍኖ ምንድነው ጠያቂ ማህበረሰብ ምናምን ይሄን ለመዋለ ሕጻናት የማይመጥን ተረት ይዞ አደባባይ መውጣት ብዙ ሊጠቅም አይመስለኝም። በደል፣ ግፍ፣ ጭቆና ያንገበገበውን ያንን ለመለወጥ የተንቀሳቀሰውን ጠያቂ ማህበረሰብ ስለፈጠረን የሚል ተረት ብዙ ትርጉም ያለው ነገር አይመስለኝም። ስለዚህ ለመፍትሄ መንቀሳቀሱና ያሉ ነገሮችን በተገቢው አደባባይ ወጥቶ ጉድለቱን ጉድለት ነው፣ በጎ ነገሩን በጎ ነው ብሎ ለመፍትሄ መሮጡ ለሁሉም የሚጠቅመው